እግዚአብሔር የሰጠኝን ቅዱስ ቃሉን አካፍላችኋለሁ፣ እንጸልያለን። ከዛ እግዚአብሔር በተከታታይ ጊዜያት አንድ ነገር ይናገረን ነበር። ምን ይናገረን ነበር? ሁላችሁም ከሰማችሁ ወደ ኋላ መለስ ስላርጋችሁና መንፈሴን አፈስባችኋለሁ። ልክ ነኝ አይደል? እንደዛ ነበር ሲለን የነበረው። ወደ 5 ሰዎች ይህንን ተከታታይ ሲናገሩ ነበር። እንደዚሁ ደግሞ እግዚአብሔር ለየት ባለ መንገድ ደግሞ ለአንዳንዶቹ ደግሞ እግዚአብሔር በቃሉ ይናገረን ነበር። ለምሳሌ ለየት ያለ ነገር የሰማነው ስለ ስንፍና፣ ስለ ብርታት እንዴት መበርታት እንዳለብን፣ ስንፍናን እንዴት ማስወገድ እንዳለብን ስንማር ነበረ እና እግዚአብሔር ድምጹም ደግሞ ተከታታይና አንድ አይነት ድምጽ ይመጣልን ነበር። የሚመጣልን ድምጽ ምንድነው? በመካከላችሁ አልፋለሁኝ አይደል እያለን የነበረው። የልቤን ልነግራችሁ ሰብስቤያችኋለሁ እያለ እግዚአብሔር ይናገረን ነበር። ስሙ ለዘላለም ይባረክ። ዛሬ ደግሞ ሌሊትም ስጸልይ ነበርና እግዚአብሔርን ምንድነው እንደዚህ አይነት ፕሮግራም ላይ ማገልገል በጣም ከባድ ቢሆንም ጌታ ደግሞ ጊዜና ዘመንን እድሜን ይሰጣልና እንዳገለግል እድል ስለሰጠኝ ምንድነው ለዚህ ህዝብ የሚለው እያልኩኝ ሌሊትም ስጸልይ ነበር። ከባለቤቴ ጋር መተኛት አልቻለም። ብንን እያልኩኝ እግዚአብሔር ይርዳኝ፣ ምንድነው ልትል የምትወደው እላለሁ። ምንድነው የምትለው ሐሳብ ምንድነው? እቅድ ምንድነው? ለህዝብ ምን ልበልልህ እያልኩ በጣም በተከታታይ እየጸለይኩ ነበር። እዚህም ከመጣን ጀምሮ ከጧት ጀምሬ ይሄንን ጸሎት እጸልይ ነበርና ልቤ ላይ አንድ ቃል ቁጭ ብሏል። እቺን ቃል አካፍላችኋለሁ። ካላስቸገርኳችሁ የእግዚአብሔርን ቃል ቆመን እናንብብ። ኦሪት ዘጸአት ምዕራፍ 33 ከቁጥር 12 ጀምሮ ያለውን የእግዚአብሔር ቃል አብረን እናነባለን። ገጽ 72 ሙሴም እግዚአብሔርን እነሆ አንተ ይህን ሕዝብ አውጣ ትለኛለህ፣ ከኔ ጋር የምትልከውን አላስታወከኝም። አንተም በስም አወኩ፣ ደግሞም በእኔ ፊት ሞገስን አገኘህ አልኸኝ። አሁንም በፊትህ ሞገስን አግኝቼ እንደሆን አውቅ ዘንድ በፊትህም ሞገስን አገኝ ዘንድ መንገድህን እባክህ አሳየኝ። ይህ ሕዝብህ እንደሆነ ተመልከታለው። እግዚአብሔርም ቁጥር 14 ላይ እኔ ካንተ ጋር እሄዳለሁ አሳርፍህም አለው። እርሱም አንተ ከኛ ጋር ካልወጣ ከዚህ አታውጣን። በምድር ፊት ካለው ሕዝብ ሁሉ እኔና ሕዝብህ የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣ እኔና ሕዝብህ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል አለው። እግዚአብሔር ደግሞ መለሰ። እግዚአብሔርም ሙሴን በፊቴ ሞገስ ስላገኘህ በስምህ ስላወኩ ይህን ያልከው ነገር ሁሉ አደርግልሃለሁ አለው። እርሱም አሁን ሙሴም ጥያቄውን ቀጠለ። እርሱም እባክህ ክብርህን አሳየኝ አለ። እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርን ስም በፊትህ አውጃለሁ። ይቅር የምለውን ይቅር እላለሁ፣ የምምረውን እምራለሁ አለው ይላል። ክብር ለኢየሱስ ይሁን። ያነበብኩት የዘጸአት መጽሐፍትን ነው። ሁላችሁም የዘጸአት መጽሐፍ እንደምናውቀው የዘጸአት ከዘፍጥረት እስከ ዘዳግም ድረስ ያለው አንድ ሰው እንደጻፈው አብዛኛው የመጽሐፍ ቅዱስ አዋቂዎች ቢስማሙበትም የዘጸአት መጽሐፍት ሁላችንም እንደምናውቀው ዘጸአት የሚያስተምረን የኪዳኑ ሕዝብ ለአባታችን ለአብርሃም ዘፍጥረት ምዕራፍ 15 ቁጥር 13 ላይ እንደተናገረው 400 ዓመት ለባርነት እንደሚገዙ ከዛ ደግሞ እግዚአብሔር በጸናና በበረታች እንደሚያወጣቸው ለአባታችን ለአብርሃም አስቀድሞ እግዚአብሔር ኪዳን ገብቶለት ነበረ። እሱ ብቻ ደግሞ አይደለም። የዘጸአት መጽሐፍ በጣም ለየት የሚያደርገው ምንድነው ስንል የዘጸአት መጽሐፍ እየደጋገምን ስናነበው አንድ ነገር እናገኛለን። ምንድነው የምናገኘው? በመጽሐፉ ላይ የእግዚአብሔር ስሞችን እናገኛለን። ስሙ በጣም ገኖ እናያለን።
ያህዌን ስሙ ያህዌ የሚለው ራሱ ያለ የነበረ የሚለው ራሱ የምናገኘው በዘጸአት መጽሐፍት ላይ ኤልሻዳይ አዶናይ የሚሉ የስሞቹን ብርቱ ስሞቹን በዘጸአት መጽሐፍት ላይ በተከታታይ እናገኛለን። እሱ ብቻ ደግሞ አይደለም፣ እግዚአብሔር ለሕዝቡ ያለውን ርህራሄ መጽሐፉ የሚያስተምረን ነው። እግዚአብሔር ለሕዝቡ ያለው ርህራሄን ያሳየናል። ርህራሄ እንዴት እግዚአብሔር ሩሩ እንደሆነ እንዴት እግዚአብሔር ቸር አምላክ እንደሆነ በዘጸአት መጽሐፍት ላይ እናገኛለን። ታዲያ እግዚአብሔርም እንደዚሁ ሰው ሲልክ ታያላችሁ። እንዴት ሩሩ ቸር የሆነ አምላክ ሰውን ሲልክ ለዚህ ለኪዳኑ ሕዝብ ከ400 ዓመት የተገዙበትን ከባርነት ለማውጣት ሰው ሲልክ ታያላችሁ። የተላከው ሙሴ ነው። ሁላችሁም እንደምታውቁት ማላከኝ ብዬ ልንገራቸው ሲል ያለና የነበረ። እስቲ በሉ ያለና የነበረ። እስቲ ጉባኤ ሁሉ ይበል፣ በደንብ እንበል እስቲ ያለና የነበረ የሚል እናገኛለን። ታዲያ መጽሐፉን ቁጭ ብለን ስናጠና መጽሐፍት ሁሉ ስለ ኢየሱስ ስለሚናገር የክርስቶስን ምሳሌያዊ ነገሮች እናገኛለን። ወይ ደግሞ መሲሁ ሊያደርገው የሚገባ ነገር ሊሆን ያለውን ነገር በዘጸአት መጽሐፍት ላይ እናገኛለን። እሱም ጥቂቱን ነገር ላንሳላችሁ። አንደኛ የምናገኘው መሲሁ ምንድነው ስንል ታውቃላችሁ፣ እነሱ በባርነት ተገዝተው ነበር፣ ባሮች ነበሩ። ባሪያ ደግሞ እንደምታውቁት መብት የለውም፣ የራሱ ፈቃድ የለውም። ለገዛለት ጸጥና እረጭ ብሎ መገዛት ነው። ለምሳሌ ታውቃላችሁ፣ በግብጽ ምድር በነበሩ ጊዜ የሥራ ጫና ያበዙባቸው ነበር። ባሮች ስለሆኑ አረባካችሁ ስራ በዛብን ቢሉ መብት የላቸው። ለምን? ባሮች ናቸው፣ ግዴታቸው ነው። ኢየሱስ ሲመጣ እኛን ያወጣን ከምን ባርነት ነው ስንል ከኃጢአት ባርነት፣ ከሰይጣን ባርነት መሲሁ መጣና አወጣን። እነሱ የወጡት ፊዚካል ከሆነ ባርነት ነው። እኛ ግን የወጣነው ከዘላለም ሞት፣ ከዘላለም ስቃይ፣ ከዘላለም ኩነኔ ነፃ አወጣን። ስሙ ይባረክ። ወጣችኋል ቅዱሳን? እስቲ እዚህ ጉባኤ መካከል ከባርነት የወጣ እስቲ አዎ፣ አሁን ባሮች አይደለንም፣ ልጆች ሆነናል። ስሙ ይባረክ። ሁለተኛውን መሲሁን የሚያሳየው ነገር ላሳያችሁ። ሁለተኛው መሲሁን የሚያሳየው በዘጸአት መጽሐፍ ምንድነው ስትሉ የዘጸአት መጽሐፍ ምዕራፍ 12 ላይ እግዚአብሔር አንድ ነገር አዘዘ። ፋሲካን አድርጉ አለ። በግን እረዱና ጉበኑን ቀቡት አለ። የሞት መልአክ በመጣ ጊዜ ይለናል ምን ይል ነበረ? ያልፍ ነበረ። ፓስቴንስ ይሆን ነበር። ስለዚህ መጽሐፉ ስሙ የወጣው ራሱ ከዛ ነው። ምን የሚል? ዘጸአት ማለት መውጣት ማለት ነው። ከየት ሲባል ከነበሩበት ባርነት፣ ከነበሩበት ከተገዙበት ነገር መውጣት። መሲሁ መጣና ያኛው የኮርማና ያ ደም ነበረ ተቀብቶ ሞት የተከለከለው። አሁን ግን ክርስቶስ መጣና አንድ ነገር ይለናል። የዕብራውያን መጽሐፍ እንደዚህ ይለናል፣ ደም ሳይፈስ የኃጢአት ስርየት የለንም። አሁን በክርስቶስ ነፃ ወጣን። ነፃ ወጣችኋል? እስቲ ነፃ ያወጣችሁን ያሳይ በደሙ። አዎ፣ አሁን ጥያቄ ልጠይቃችሁ ነው፣ በደንብ አስተውሉ። እንደዚህ ምን እኛ ቤት ሞት የተከለከለው፣ እኛ ቤት ጭንገፋ የተከለከለው፣ እኛ ቤት እርግማን የተከለከለው ለምንድን ነው ስንል የዘጸአት መጽሐፍ ይመልስልናል። ምንድን ነው ስትል ምልክቱ አለ። እኛ ቤት አለ ምልክቱ። እስቲ ስንት ሰው ቤቱ ምልክት አለ? የትኛው ደም ነው ያለው? ያ ቅዱስ ደም ምልክቱ አለብን፣ በላያችን ላይ አለ። ያኛው ሞትን ከለከለ፣ ይሄኛው ደግሞ የዘላለም ሞት ተከለከለ። ስሙ ይባረክ። አሁን በጣም ስለ እስራኤል ሕዝብ ስናገር እቺኛውን ፖይንት ስናገር በጣም አዝናለሁ። የኔ ልጅ ሁለተኛ ልጄ ገሬ በደንብ ታውቀዋለች። ሁለተኛው ልጄ ያስቀኛል። ለእናቱ ምን ይላታል? ምንድነው የምበላልሽ ይላታል። ምን አለ? አረ መልሱልኝ። ምንድነው የምበላልሽ ይላል። ለምን እንደሚል ታውቃላችሁ? ምንድነው የምበላልሽ? ምሳ ምናምን ደግሞ ስታስይዘው ምንድነው ይዤልሽ የሚሄደው? ለምን እንደሚል ታውቃላችሁ? በጣም ስጋ ይወዳል። ስጋ በቃ ስጋ ካቀረባችሁለት ይዛችሁ ትሄዳላችሁ። እዚህ ቤት ሲከለከል አያቱ ጋር ሄድና ምንድነው የምትበዩ ይላታል። እሷም የሱ ቢጤና ስጋ ትወዳለች፣ ደስ ይለዋል። ስጋ ነው በቃ። ስጋ ከበላ የኔ ልጅ ችግር የለበትም፣ አያስቸግርም። ራሱ ቤት ሲያስቸግረን ወቅ ስጋ ትከለከላለ ከተባለ ጸጥ ብሎ ነው የሚቀመጠው፣ አይረብሽም። እንደዚሁ የእስራኤል ሕዝብ
በጣም የሚያስቀኝ ግብጽ ምድር ቁርጥ የሚበላ መሰለው። ሙሴ ላይ አንድ ቀን መጡና እስከ መቼ ነው እኛ እስከ መቼ ስጋ አምጣሉ። ስጋ አምጣልን፣ ስጋ አምጣ፣ ካልበላን ሞተን እንገኛለን። የሚያስቅ ሕዝብ ነው። እግዚአብሔር እንደዚያ ሙሴ እሺ አለ። እሺ ልጠይቅላችሁ አለ። ሄደና እግዚአብሔርን አረ ምን ትላለህ ሲለው ነገ አለ ባፍንጫቸው እስከሚወጣ አበላቸዋለሁ፣ ተዋቸዋለሁ። ነገም በልተው ድጋሜም ይጠይቃሉ። መሲሁ መጣና ኢየሱስ እንደዚህ አለ። 10ሩም ፓርቲ ተሰብስቧል። ፈሪሳዊ፣ ሰዱቃዊ ምናምን ተሰልፎ ባለበት እኔ አለ እሺ አንተ የጠራቢው ልጅ፣ አንተ የማርያም ልጅ፣ አንተ የዮሴፍ ልጅ ምን ሲል እኔ የሕይወት እንጀራ ነኝ አለ። አሜን አትሉም ቅዱሳን? አየ እነዛ አንድ ቀን በልተው ነገም ይፈልጋሉ። የዘላለሙን በላን፣ የዘላለሙን ጠጣን፣ የዘላለሙን አገኘን። ስሙ ለዘላለም ይባረክ። ይሄው አንዳንዶቻችሁ ይሄውና ፓስተር 55 ዓመት 60 ዓመት ምናምን የሆናችሁ በጌታ ቤት አስቡ። አንድ ቀንም ኢየሱስ አልሰለቸንም። ሰልችቷችኋል? ምን ነው ኮስተር አላችሁ አይደል? የእስራኤልስ ስጋው ነው የሰለቸው። አንድ ቀን ግን መሲሁ ከመጣ በኋላ ዘላለም ገባን፣ በላን፣ አረፍን። ዘላለም ስሙ ይባረክ። ባካችሁ ጎናችሁ ላይ ጨበጣ ግና እንኳን ደስ አለ እንኳን የሶንክ በሉኝ ባካችሁ። የመሲሁ ስሙ ይባረክ። ታዲያ ዘካርያስ ይሄን ሁሉ የምትነግረን ምን ልነግረን ወደ ነው የምትሉ የመልእክት ርዕስ ቀላል ናት። ቁጥር 14 እናንበባት እስቲ። ምን ይላል? እግዚአብሔርም አለ እኔ ካንተ ጋር እሄዳለሁ፣ ከዛ ምን ይላል? አሳርፋለሁ። ዛሬ እግዚአብሔር እንደዚህ ይላችኋል፣ ያሳርፋችኋል። ቅዱሳን እግዚአብሔር ያሳርፈናል። ምድራችንን ያሳርፋል፣ ቤተ ክርስቲያንን ያሳርፋል። ዘመናችን የረፍት ይሆናል። ምን አለ የሰማኝ በደንብ አሜን ይበለኝ እስቲ። እረፍት ማለት ታዲያ ምን ማለት ነው ነው ጥያቄ። እረፍት ምንድነው? እንደ አዲስ ኪዳን አማኝ እረፍት ምንድነው ስትሉ እኛ ከዘላለም ሞት ከዘላለም ኩነኔ ነፃ ወጥተን አረፍን። ለዚህ ነው ማቴዎስም ሲነግረን እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔ ምን እላችኋለሁ አሳርፋችኋለሁ። እረፍት ሆነልን። ታዲያ እረፍት የሚገኘው እሱ በሌለበት እረፍት የለም። እሱ በሌለበት ቁርጥ ብትበሉ፣ እሱ በሌለበት የተለያየ ዓለም ብትኖሩ እረፍት የለም። እረፍት የለም ያለሱ ምን ይላል ሙሴ? የሙሴ ጥያቄ አንድ ጥያቄ ይጠይቋል። አንተ ካልወጣ ምን አትበለን አታውጣን። ለምን ሲባል አንተ ውስጥ ነው ያለው እረፍት። አንተ ከሌለ አይሆንልንም። ብንበላ ብንጠጣ የተለያየ ነገር ቢደረግ አንተ የለህማ። አንተ ውጣ፣ አንተ ራስህ። ለምን ስትሉ 32 ላይ ስታነቡ 32 ላይ ቁርጡን ይነግረናል። ምን ይላል? በጣም የሚገርመኝ ይሄ የኪዳኑ ሕዝብ ሙሴ ወደ ሲና ተራራ ከእግዚአብሔር ጋር ሊነጋገር 40 ቀን 40 ሌሊት እዛ በቆየበት ጊዜ ሙሴ የት እንደሄደ አናቅም። ስለዚህ ጥጃ ስራለን እኛ ለሱ እንሰዋ፣ እሱ ነው ከግብጽ ያወጣን ብለው ጥጃን ሰሩ። መስገድ ጀመሩ፣ ማምለክ ጀመሩ። ያ የጸና እጅ ያወጣቸውን ረሱት። በምድረ በዳ የመገባቸውን ረሱት። ያበላቸው ያጠጣቸው የተለያየ ጠላቶቻቸውን የመታላቸው የኤርትራን ባህር የከፈለላቸውን ረሱት። እኛ ጥጃ ስራለን። እግዚአብሔር ግን እንደዚህ አለ፣ እኔ ንቀዋል ይሄ ደንዳና ህዝብ አለ። ስለዚህ ለሙሴ አንድ ነገር አለው። እኔ አለው መልአኬን እልክልሃለሁ አለው። አሁን የሙሴ ጥያቄ መልአክን ያልፈልግም። ልድገምላችሁ ይሁት እስቲ 33 ላይ ቁጥር ወረድ ብላችሁ በፊቴ መልአክን እሰድልሃለሁ። ቄጣውያን አቢሳውያን ምናምን እያለ ይዘረዝርና ምን ይላል? እኔ መልአክን እሰድልሃለሁ። ግን ሙሴ ምን ይላል? እኔ መልአክ አልፈልግም። መልአክን እኔ አልፈልግም። የምፈልገው ማንን ነው? አንተኑ ራስ አንተን ነው የምፈልገው። ዛሬ እግዚአብሔር ሲያሳርፋችሁ ራሱ ይወጣላችኋል። እሱ ይውጣልን። አሜን ትላላችሁ ወይ? ለዚህ ነው ሙሴ ምን አለ? አንተ ውጣልን፣ እኛ አይደለም። አንተው ራስ ውጣ። ስሜን አውጃለሁ፣ ስሜንም አልፈልግም፣ መልአክንም አልፈልግም፣ አንተኑ እፈልጋለሁ። ዛሬ ቅዱሳን ልባርካችሁ፣ እግዚአብሔር ራሱ መለኮት ራሱ ከፊታችሁ ይውጣላችሁ። መለኮት ራሱ ከፊት ይቅደምላችሁ። አስቡት እስቲ መለኮት ከፊታቸው ወጥቶ እያበላቸው
መለኮት ከፊታቸው ወጥቶ ልብሳቸው ሳያረጅ መለኮት ራስ ወጥቶላቸው ብዙ ነገር ያደረገላቸው የእስራኤል ሕዝብ ያምጻል፣ ሌላ ይፈልጋል። ወገኖቼ ካለ እግዚአብሔር እረፍት የለም። እሱ የሌለበት ሀልወቱ የሌለበት እሱ የሌለበት እረፍት የለም። ምንም ነገር ቢኖራችሁ እረፍት የለም። ሙሴ የሚለው ምንድነው? አንተ ካልወጣ አታውጣን። አንተው ራስህ፣ አንተ የተባረከው ራስህ። ዛሬ ልበል በኢትዮጵያ ምድር ላይ ራሱ ይውጣልን። አሜን ትላላችሁ ወይ? ታዲያ ይሄ ይወጣል የተባለው እግዚአብሔር ማን ነው? እሱን ነው በጣም መመለስ ያለብን። መልአኩን አልፈልግም ካለ አንተኑ ፈልጋለሁ ካለ ታዲያ ይሄ የሚወጣው እግዚአብሔር ማን ነው ስትሉ ቁጥር 34 6 ላይ እስቲ እናንብቡላችሁ። መጽሐፋችሁን አንድ ገለጥ አድርጉና እዛችሁ ላይ 6 34 6 እናንብብ። እግዚአብሔር አለና መሐሪ ወገኖቼ ማን ይውጣ ስትሉ መሐሪ። ዛሬ ልበል ሰሞኑን 21 ቀን ሙሉ ማረን ስንለው ነበር። ምን እያልን ነው? መሐሪው አንተ ቅደምልን፣ በምህረት ቅደምልን፣ በምህረት እራራልን። እሱ እየጸለይን እንኳን የምናደርገው ነገር ስታስቡ አቤት ምህረቱ ብዛት፣ የምህረቱ ብዛት ስሙ ይባረክ። ዳዊት ለዚህ ነው ቆመና አንድ ቀን እንደዚህ አለ። ወደ ኋላ ዞር ብሎ አየና ዳዊት እንደዚህ አለ፣ ምህረቱን ከኔ ያላረቀ እግዚአብሔር ይባረክ አለ። ዛሬ ልበል መሐሪው እግዚአብሔር ይቅደምላችሁ። እሱ ብቻ ደግሞ አይደለም፣ ይቀጥልና መሐሪ ብቻ አይለውም ሞገስ ያለው። ምን ማለት ነው ሞገስ ያለው ማለት? ምን ማለት ነው ሞገስ ያለው ማለት? ይቅደምሽ ይውጣ። የትኛው ሲባል ባለሞገሱ። አያችሁ በዘመናት መካከል ብዙ ሰዎች ተነስተዋል። በዘመናት መካከል ብዙ ነገስታት ተነስተዋል፣ ጠፍተዋል። ብዙ ሰው ተነስተዋል፣ ጠፍቷል። ብዙ ባለጠጎች ገንዘባቸውም እነሱም ጠፍተዋል። አንድ ብቻ በክብር አለ። አንድ ብቻ እንደ ፀሐይ የደመቀ ባለሞገስ የሆነ ሞገሱ ልክ የሌለው ስፋቱ ልክ የሌለው ባለሞገስ። ዛሬ ልባርቃችሁ ባለሞገሱ ይውጣላችሁ። ባለሞገስ የሚያሳር ማነስ ባለሞገስ ሞገሱ ብዛቱ አቤት ታውቃላችሁ የባይደን ዘመን ነበረ፣ እሱ ዛሬ የለም። የፑቲን ዘመን ነበር፣ እሱ የለም። የትራምፕ አለ፣ ነገ አይኖርም። የተለያዩ መንግስታት አፍሪካ ላይ ኤዥያ ላይ 7ቱ አህጉር ላይ ብትል ሁሉም አይኖርም። አንድ መንግስት ግን አለች፣ ገዥዋ ባለሞገስ የሆነ የማይነቀነቅ ግዛቱ የማይነቀነቅ ስፋቱ የማይነቀነቅ ባለሞገሱ ይቅደምልን። ባለሞገስ ይለዋል። ባለሞገስ ምን አይነት ባለሞገስ? አንድ ቀን ያልተረታ ማለት ነው ባለሞገስ። ሁለተኛ ይለውና ታጋሽ። አቤት ማን ይቅደም ሲባል ታጋሹ፣ ትግስቱ፣ ምህረቱ አለን፣ ባለሞገሱ አለን፣ ትግስቱ፣ የእግዚአብሔር ትግስት። ታውቃላችሁ አንዳንድ ጊዜ መታገስ አቅቶን ብዙ ነገር ስናረግ እሱ ግን ትግስት እንዴት ተሸከምከው ይሄን ሁሉ ሰው? በዓለም ላይ 8 ቢሊዮን ህዝብ አለ አይደል? ከ8 ቢሊዮን ውስጥ ሁሉም አስቸጋሪ፣ ሁሉን ግን እሱ ግን ታጋሽ፣ ትግስቱ። ፀሐይ ይሰጠናል፣ ምግብ ይሰጠናል፣ ጤና ይሰጠናል፣ ሰላም ትግስቱ። ቢከለክለንስ ኖሮ ጉዶን ነበር። ግን እንዲሁ በምህረቱ ትግስቱ ስሙ ይባረክ። ሁለተኛ ነጥብ ላንሳ። አንደኛ ራሱ ይወጣላልን፣ ሁለተኛ ላንሳ። እዚሁ ክፍል ላይ እየደጋገመ ሙሴ ሁለት ቃላት ይጠቀማል። ቃሉን እየቀያየረ ሁለት ጊዜ ይጠቀማል። ምን ይላል? አንደኛ እንደዚህ ይላል፣ አንተ ፊት ሞገስን አግኝቻለሁ ወይ? አንዱ ጥያቄ። ሁለተኛ ህዝቡስ በአንተ ፊት ሞገስን አግኝቷልን? የሞገስ ጥያቄ። እግዚአብሔር እንደ ባልንጀራ እያናገረው፣ እንደ ባልንጀራ እያዋራው፣ የሚጠይቀውን እያደረገለት፣ ይሄን ሁሉ እየሰራለት፣ ሙሴ ጥያቄው እንደዚህ ነው፣ እባክህን በፊት ሞገስን እናገኝ። ሞገስ፣ የሞገስ ጥያቄ። ሞገስ ማለት ምን ማለት ነው ስንል ስንተረጉሞ ሞገስ ማለት ተቀባይነት ወይ ደግሞ ተወዳጅነት። ሞገስ አንድ ጽሑፍ ላይ ሳነብ ደግሞ ሞገስ ይላል ስራን ያቀላል ይላል፣ ህይወትን ያቀላል፣ እርምጃን ያቀላል ይላል ሞገስ። ወገኖቼ ሆይ ዞር ብለን ሰሞኑን ስንጸልይ እንደነበረ የቀደመችው የኢትዮጵያን ቤተክርስቲያን ዞር ብለን እንመልከት እስቲ። የነበረን ሞገስ፣ የነበረን ተወዳጅነት፣ የነበረን ታማኝነት፣ የነበረን ነገር ተውት። ሌላ ይቅርና ሰው ግቢ ውስጥ እኮ ሲገባ ይፈራል። በጣም ሞገሳችን ያስፈራል። አስፈሪ፣ የምንፈራ
ከቀን ቀን ስንመጣ ስንውል ስናድር ምን እንደተፈጠረ ሳይሆን ሞገሳችን ድንገት ሾለከብን። አሁን ሰው ሁሉ ትምህርቱ ነው ሞገስ የሆነበት፣ ሰው ዛሬ ገንዘቡ ነው ሞገስ የሆነበት፣ ሰው ዛሬ ዘሩ ነው ሞገስ የሆነበት፣ ሰው ዛሬ የተለያየ ነገሩ ነው ሞገስ የሆነው። ወገኔ ሆይ ይሄ ሁሉ ግን እግዚአብሔር ከሚሰጠው ሞገስ ጋር አይገናኝም። የእግዚአብሔር ሞገስ ለየት ያለች ናት። አሜን ትላላችሁ ወይ? ጎናችሁ ላሉ ጨበጣና እግዚአብሔር በሞገስ ይባርክ በሉልኝ እስቲ። ምንም ነገር እግዚአብሔር በሞገስ ይባርክ በሉልኝ ባካችሁ። አያችሁ ሞገስ እንዴት ደስ ይላል! እንዴት ደስ ይላል! እናቶቼ፣ እህቶቼ፣ ወንድሞቼ ዛሬ ልባርካችሁ። ስገቡ ወደ መንደር የሚያስደነግጥ ሞገስ ላያችሁ ላይ ይቀመጥ። አው ደጋሚውን የሚያስደነግጥ፣ መተተኛውን የሚያስደነግጥ፣ ክፉ ሰዎችን የሚያስደነግጥ ከባድ ሞገስ ላያችሁ ላይ ይውደቅብን። አንተ ሞገስ እንዴት ብርቱ ነው! እንዴት ቀላል መሰለ! ሞገስ ታውቃላችሁ። አንዳንድ ሰው በጣም እያወራ አሰሙትም። አንዳንድ ሰው እየጸለየ እየተንጎባለለ እንደዚህ ሆነን በዚህ ገብተን ምናምን ሲል አሰሙትም። ወይኔ ወንድሞች ኧረ ቶሎ ይሄ ሰውዬ በወረደ እንላለን። ለምን ስትሉ የሞገስ ችግር። አንዳንድ ሰውስ አንድ ቃል ተናግሮ በቃ ውስጣችን ይፍለቀለቃል። ምንድነው ሚስጥሩ ስትል ሞገስ። ዛሬ ልባርካችሁ፣ እግዚአብሔር በሞገስ ይባርከን። የኢትዮጵያን ቤተክርስቲያን እግዚአብሔር በሞገስ ይባርካት። ሞገስ እንዴት ደስ ይላል! ድሮ በፊት የሰፈራችንን ልጆች እዚህ ቸርች ይዘናቸው ስንመጣ ወንድሜ እህቴ እየተባባልን ስንተቃቀፍ እንደዚህ ይላሉ። ምንድነው እንደዚህ የሚያስተቃቅፋችሁ? ምንድነው እንደዚህ የሚያዋድዳችሁ? ታስፈራላችሁ ይላሉ። ታስፈሩናላችሁ ይላል። ያ ሁሉ ሚል ዛሬ በጌታ ቤት አለ። ታስፈራላችሁ ሚለን ሁሉ ዛሬ አለ። ምን ልላችሁ ወልጌ ነው? በመንደራችን በቤታችን ባል በሚስት ፊት፣ ሚስት በባል ፊት፣ በልጆች ፊት የሚያስፈራ ሞገስ እኛ ቤት ላይ ይፍሰስ። አይ ሞገስ ብርቱ ነው። ሞገስ በጣም እስቲ ቅዱስ ቃሉን ላንሳላችሁ ወደ ኋላ መለስ ልበልና ኢየሱስ ክርስቶስ ይለናል መጽሐፍ ቅዱስ በቁመትም በሞገስም ያድግ ነበር ይለናል። ኢየሱስ። እሺ ኢየሱስ መለኮት ስለሆነ ልንል እንችላለን። መለኮት ሁሉ ስላለው ልንል እንችላለን። እስቲ የመጀመሪያዊቷ ቤተክርስቲያንን ላንሳ። የመጀመሪያዊቷ ቤተክርስቲያን የፖለቲካ ርዕዮተ ዓለማቸው አይደለም እንዲፈሩ ያደረጋቸው፣ ኢኮኖሚያቸው አይደለም እንዲፈሩ ያደረጋቸው፣ ትምህርታቸው አይደለም እንዲፈሩ ያደረጋቸው። አንድ ብርቱ ነገር ላያቸው ላለ አንድ ሰው እዛ ዘመን ላይ ሮም ሊነቀንቃቸው ያልቻለ፣ ሰዱቃውያን ፈሪሳውያን ሊነቀንቋቸው ያልቻለ አንድ ላያቸው ላለ፣ እሱም ከእግዚአብሔር ዘንድ ብቻ የሚሰጥ ሰው የማይሰጠው ሞገስ የሚባል ዛሬም የሚያስፈራ ሞገስ ላያችን ላይ የሆነ አንዳንድ ሰው ታውቃላችሁ፣ አንዳንድ ሰው እግዚአብሔር ቤት በመክረሙ ትምክት ያደርጋል። እሱም አይደለም ሞገስ ጎበዝ፣ እሱም አይደለም። አንዳንድ ሰው ትውልድ ይቀያየራል፣ እሱ ግን በሞገስ አይቀየርም፣ በዛው ሌብል ይሄዳል። ዛሬ ልባርካችሁ፣ የማይነቀነቅ ሞገስ ላያችሁ ላይ ይፍሰስ። ሞገስ እንዴት ደስ ይላል! ሞገስ ወገኖቼ ከጸለይን አልቀር ጠዋትና ማታ ገንዘብ ስጠን አይደለም፣ ከጸለይን አልቀር ጠዋትና ማታ የተለያየ ነገር ሞገስ እግዚአብሔር በሞገስ ይባርከን። አንድ አባት አንድ ጊዜ ሲጸልዩልኝ እንደዚህ አሉ። እግዚአብሔር ወይ አሉ ያስኩላቸው፣ እግዚአብሔር ወይ አሉ ልጄ ዘካርያስን እባክን ጥላቢስ አታርግብኝ፣ ሞገስን ስጠው አሉ። ዛሬም ልበል ጥላቢስ አያርጋችሁ በዘመናችሁ ሁሉ እግዚአብሔር ሞገስን ይስጣችሁ። ሞገስ ሞገስ እንዴት ደስ ይላል! ትንቢተ አስቴር ላይ አንድ ቃል ላንሳላችሁ። የሚገርመኝ ከ120 መካከል መጀመሪያ ተመረጠች። ምርጫን የመጀመሪያ ከ120 ተመረጠች። ሁለተኛው ነው ግን ከባድ፣ ለአይሁድ ወሳኙ እሱ ነው። ሁለተኛ ሞገስ ነው ለአይሁድ ወሳኝ። ምንድነው እሱ ስትል ንጉሱ ዘርግ መዘርጋት አለበት፣ ካልዘረጋ አይሆንም። አይሁድ ሁሉ ሊያልቅ ነው። ያለቀ የተደቀቀ ሰዓት ላይ ነው፣ ወሳኝ ሰዓት ላይ እግዚአብሔር በሞገስ ነካት። የዛን ጊዜ ንጉሱ ተመለከታ፣ እንደ ድሮ አላያትም። ያሁን አስተያየት ለየት ይላል። ዛሬ ልበል ለየት የሚያደርግ ሞገስ እላያችን ላይ ይብሰስብን። ስሙ ይባረክ። ሞገስ ሙሴ እየጠየቀ ያለው እባክህ በህዝብ ደረጃ ሞገስን ስጠን። ዛሬ ልበል በአጥቢያ ደረጃ ቀጠና 2 ሙሉ ወንጌልን አብያተ ክርስቲያናትን ኢትዮጵያ ምድር ያለችውን ቤተክርስቲያን እውነተኛ ቤተክርስቲያንን እግዚአብሔር በሞገስ ይባርከን። ሁለተኛ ደግሞ እንደ ግለሰብ አረገ። እባክን ባንተ ፊት አለ
ባንተ ፊት እኔው ራሴ ባንተው ፊት እውነት ነው ተነጋግረናል 40 ቀን 40 ሌሊት ቆይተናል ግን ያሁኑ ግድ የለም ለየት ያለ ሞገስ ስጠኝ አለ ዛሬ እግዚአብሔር ለየት ያለ ሞገስ ያፍሰስብን በኋላ እችን ጸሎት ጸልየን ነው የምትሄዱት አደራችሁን እችን ሳንጸልይ እንዳትሄዱ ስለ ሞገስ ጸልየን ነው የምንለያየው አሜን ቅዱሳን አይሻልም ይሻላል አይሻልም ይሻላል ሞገስ ሶስተኛው ጥያቄ ነው እኔ ሶስተኛው ነው በጣም ግራ የሚያጋባኝ ምን አንደኛው ይሁን እግዚአብሔር ራሱ አለ ጥሩ ነው ሞገስ አለ ጥሩ ነው እኔ ሶስተኛው መጠየቅ የለበትም መጠየቅ በጭራሽ የሌለበት ጥያቄ ለምንድን ነው የሌለበት ስትሉ መጽሐፉን ከጥግ ስታነቡ እያነበባችሁ ስትመጡ የተለያየ እግዚአብሔርን ታምራት እያየ መጣ ሰው ነው መጠየቅ አልነበረበትም ጥያቄ ግን ጠየቀ ሙሴ ምን አለ በጣም የሚገርም ቁጥር 19 እንደዚህ ይላል እባክህ አለው እግዚአብሔር ምንድነው እባክህ አለው ምን ልትለኝ ነው ሙሴ ስለ ህዝቡ ነው አይደለም አለው እባክህ ምን እባክህ ክብርህን አሳየኝ እባክህ እንደ ባልንጀራ አውርተናል አዎ በወረድኩ ጊዜ ህዝቡ ፊትን ሸፍን ልንሞት ነው ብለውኛል እርግጥ ነው ልክ ነህ ግን አለ ግን እኔ አንድ ነገር ርቦኛል አለ ምን ያንተ መገኘትም እውነት ነው አለ ሞገስም ትሰጠናለህ እውነት ነው አንድ ነገር ለምን አለው ክብርህን አሳየኝ ታቃላችሁ ሰሞኑን እየደጋገመ እግዚአብሔር እንደዚህ ነዳን መንፈሴን እልካለሁ ይላል ዛሬም ልበል እግዚአብሔር በክብሩ ያሳረፈን ስንሶ ክብር ርቦታል እዚህ ጉባኤ መካከል ያ ክብሩ ያ መገኘቱ ክብር ማለት ምን ማለት ነው ጥያቄው ነው አንዳንድ ሰው አሁን ያለውን ነገር ዲስሚስም ሲያረጋ ያለው እሱም ልክ አይደለም ባይዘው ልክ አይደለም ጸሎቱም ልክ አይደለም ድሮ ነበር ልክ አይደለም አሁን ያለውን ያመሰገንን ነው ሌላ ምን ለምነው ድሮ ነበር አዎ ነበር እውነት ነው ሆኗል ተደርጓል ግን አሁን ያለውንም ማመስገን አለብና አሁን ያለው ሰው ነፃ የሚወጣው እየታገልን ነው አይደለም እግዚአብሔር ነፃ ያወጣ ነው ሰው አይድንም አዎ እየዳነ ነው አይድንም ይድናል ግን የተሻለ ይሁን ነው የተሻለ ባለው ላይ የተሻለ ወገኖች ባለው ላይ የተሻለ ክብር አሁን አለው ግን የተሻለ ጨምርልን ምን ክብር ሙሴ በከባድ ዳመና መጣላለሁ ብሎት 40 ቀን ሲና ተራራ ሲጤስም አይቷል ሲደበላለቅ አይቷል ግን ጥያቄውን ምንድነው ያኛው አላረካኝም አሁን ሌላ ጨምርልን ክብር ነው ዛሬ ወገኖቼ እግዚአብሔር ክብሩን ሳታዩ አይውሰዳችሁ ጎናችሁ ላይ ጨበጣና ሳታዩ ክብሩን መሄድ አይሆንልህ በሉልኝ አዎ ሳታይ አይተ ጠግበህ መሄድ ይሆንልን እንደ ስምዖን ማለት ነው ስምዖን እንዳለ አሁን አለ ባሪያህን በሰላም አሰናብተው ማዳንህን ክብሩን አይቷል አለ አያችሁ ሳታዩ መሄድ አይሆንላችሁ ግን ክብሩ ይመጣል እኔ ምን ይታያል ስትሉኝ ዝናብ ሊመጣ ሲል እንደሚመጣ ዳመና ይታየኛል ክብሩ ይመጣል የእግዚአብሔር ክብር ወደ ቤቱ ክብሩ ይመጣል አሁን ያለው ክብር በሰፊ ይለቀቀልናል ብዙዎች ይድናሉ ብዙዎች ይፈታሉ ብዙዎችን እግዚአብሔር ይጨምርልናል በምኑ በክብሩ ግን ጥያቄው ምንድነው ክብሩ ግን ሲመጣ ተዘጋጅተናል ወይ ነው ጥያቄው እሱ ነው ወንበር አዘጋጅተናል ቤት አዘጋጅተናል የሚመጣ ክብር አለ እውነት ነው ህዝቡን እግዚአብሔር በሐጌ መልእክት ላይ እንደምንመለከተው ይሄን ቤት በክብር ሞላዋልና ህዝቡን በፉጨት እጠራቸዋለሁ ይላል የሚመጣ ህዝብ አለ የሚመጣ ትውልድ አለ የሚመጣ የተለያዩ ሰዎች አሉ ለነዛ ሁሉ ቤተክርስቲያን እንግዳ ከደጅ እንደሚጠበቅ ክብሩን መጠበቅ አለባት እንግዳ ደጅ ይመጣል እያልን እንደምንጠብቅ ክብሩ በደጅ ነው ይመጣል ወገኖች ሆይ ይመጣል አይመጣም እስቲ ይመጣል ምን እዚህ ጉባኤ መካከል የጸለየ ያመነ ይመጣል ምን እስቲ ይመጣል ክብሩ ባለው ላይ ይጨምርልናል አሜን ነው አንዳንድ ሰው በጣም ይቅርታ አድርጉልኝ እኛ ኢትዮጵያውያን አብሶ በዚህ የተባረ ጨለምተኝነት ያለው በቃ ድፍጥጥ የሚያደርግ አይደለም ድፍጥጥ አይደረግም ለምን ስባ ክብሩ ስላለ ነው የምንባረከው ክብሩ ስላለ ነው ትንሽም ቢሆን የሚነካካን ሰሞን አልነካካንም እስቲ የነካው እስቲ አዎ ነክቶናል እንዴ ዳስቶናል አስለቅሶናል አንከባሎናል አይደል ይሄን ያደረገው ስሜታችን አይደለም ይሄን ያደረገው የሆነ ሞቲቭ ተቀስቀሰንም አይደለም ራሱ መንፈሱን ይነካል ይሄ ክብር ይመጣል በይበልጥ ይጨምራል በይበልጥ
በጴጥሮስ መጽሐፍ ላይ ላንሳላችሁ። ጨምሩ በሚለው ጨምሩ፣ ዕውቀትን ጨምሩ፣ ጽድቅን ጨምሩ፣ እውነትን ጨምሩ እንደሚል ክብሩን እንጨምራለን፣ እንለብሳለን። ሙሴ ይሄንን ሁሉ አለንና ይሄንን ሁሉ አለና ሙሴ ክብርን አሳየኛልና የአዲስ ኪዳን ክብር ታዲያ ምንድነው ነው? እሱን ላሳያችሁ። የአዲስ ኪዳን ክብር ሁለተኛ ቆሮንቶስ ምዕራፍ 3 ላይ ይሄ ክብር ሲመጣ፣ ይሄ ልዩ ክብር ሲመጣ ልጁ ይገለጣል። ልጁን በእኛ ይገልጠዋል። ልጁ በእኛ ይታያል። ልጁ በእኛ ገኖ ይወጣል። ዛሬ ታውቃላችሁ ልጁ ከተገለጠ ምን እንፈልጋለን? በመንደራችን፣ በቤታችን፣ በአገልግሎታችን ልጁ ከተገለጠ እስቲ እናንብብ። እስቲ ሁለተኛ ቆሮንቶስ ምዕራፍ 3 በሱ ልጠቅልል። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 15 ጀምሮ ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍ በተነበበ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ግን ዞር ባልን ጊዜ ሁሉ መጋረጃ ይወሰዳል። ጌታ ግን ይልና የጌታ መንፈስ ባለበት በዛ ምን አለ? መልሱልኝ ቅዱሳን፣ ምን አለ? አርነት አለ ይለንና ይቀጥና እኛ ሁላችን በመጋረጃው በማይከደነው ፊት የጌታን ክብር እንደ መስታወት ምን እያልን ቅዱሳን ምን እያልን እያብለጨለጭን። መብራት ታውቃላችሁ መስታወት ላይ ፀሐይ ሲል ሪፍሌክት እንደሚያደርገው እያብለጨለጭን በጨለመው ዓለም በወደቀው ዓለም እያብለጨለጭን ይልና መንፈስ ከሆነ ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር ምን እንላለን? እንለወጣለን። የሚመጣው ክብር ልጁን ይገልጣል። የኛውን አይተን ሳንጠግብ ሌላ ክብር አለ፣ ሌላ ክብር እናያለን። ስለዚህ ቅዱሳን ክብሩ ይመጣል፣ ያለው ክብር ይጨምራል። ከኔ ጋር ናችሁ? ያለው ክብር ምን ይላል? ይጨምራል። እቺ ነው ለጠቅልል ነገር። 3 ነገር እግዚአብሔር ሲያሳርፈን ተናግሮናል። 3 ነገር። የመጀመሪያ እግዚአብሔር ሲያሳርፈን የሚያደርገው ራሱ መለኮት ይወጣልናል። ራሱ እሱ ማን ነው ስንል መሐሪ፣ እሱ ማን ነው ባለሞገስ፣ እሱ ማን ነው ታጋሽ ይወጣልናል ራሱ። ሁለተኛ እግዚአብሔር ሲያሳርፈን በምን ያሳርፈናል ስንል በሞገስ፣ ሞገስ ይሰጠናል። እዚቹ ክፍል ላይ ሞገስ፣ በአንተ ፊት ሞገስ እናገኝ፣ በህዝቡ ሞገስ ያገኝ የሚል ጥያቄ። ሞገስ በቤተ ክርስቲያን በግል ሞገስ እግዚአብሔር ይሰጠናል። ሶስተኛ እግዚአብሔር ሲያሳርፈን አንድ ነገር ያደርገናል፣ ክብሩን ያሳየናል። ክብር ያሳየናል ስንል የለም እያለናል፣ ያለው ክብር ላይ ይጨምርልናል። ጴጥሮስ ጨምሩ በሚለን መሰረት እኛም እየጨመርን ክብሩ እየጨመረ እየደመቀ ይቀጥላል ማለት ነው። ስሙ ለዘላለም ይባረክ። እችን 3 ነገር ጸልየን ነው የምንሄደው። ስለዚህ ሁላችን ተነስተን እንቆምና እንጸልያለን አሁን